ልሂድ ብልስ ምን መሄጃለኝ? ድንብላል የኛ ቤት እኮ ሰፊ ነው። ሊበላኝ ያሰበውን አሞራ ሲዞረኛ አውቀዋለሁ አለ ያገሬ ሰው። ይሄ ደግሞ ምን ማለት ነው? አንተ በዛው ጠልፈ ልታስቀረኝ ነው መንገድ እያመቻቸክ ያለው? ለብሮ ማናወራው? እኔ ሌባ ወንድም የለኝም። ወደ ስራዬ እንድመለስ ልትጠይቀኝ ነው የመጣው? ወይዘሮ ሜላት እኔ ምክንያታዊ ሰው ነኝ። ስለዚህ ምክንያትሽን ልጠይቅሽ ነው የመጣሁት። አቶ መዘክር በመጀመሪያ እዚህ ድረስ መምጣት አይጠበቅብህም ነበር። እኔ ራሴ ቢሮ መምጣት እችል ነበር። አይ ፌስታል ወርቆ ላነሳልህ ብዬ ነው። ምን ሲሆን ወደቀ? ቆይ አሁን ልጁን ብታዩ ታውቀዋለህ? ግጥም አድርጌ ነው በደንብ ነው ያየሁት። ጥሩ በቃ አንተው አትጨነቅ፣ እኛ ፈልገን እናገኘዋለን። ኢዩኤል ማን ነው? ይመስለኛል ጥሩ ሰዓት አልደወልኩም። አዎ ጥሩ ሰዓት አልደወልክም። ደህና ነሽ ግን? አይደለሁም። እነሱ ይቀየሙሻል። ምናሴ እንዴ ሁሉም ሰው እኮ ከእናቱ ወር ተምሮ አልመጣም ማለት ያው በጊዜ ሂደት ነኝ ለምጣለሁ። በላሽና እንላቀቃትም። ታዲያ ይበላሽ ምን ችግር አለው? ድጋሚ ታጸደዋለች። በቃ ተነስ ምናሴ። አሁን እቺን መሰለሽ ባለሙያ ነው በእናትህ አችልም የምትላት? ዝም ብሎ ነው እባክህ ይቀናብኝ። አሲር አቤት ሀና። ሀና ትዳር እኮ እንደዚህ ቀላል ነገር አይደለም። ቀላል አይደለም ማለት? ቆይ አንቺ መቼም ሰርቆ ከመብላት ሞት ይሻለው ነበር። የረሃብን ክፋት የሚያውቀው የተራበ ሰው ብቻ ነው። እማዬ ምናልባት እኮ ቸግሮት ይሆናል የሰረቀው። ሀና አሲርን አግባኝ በማለት ጥያቄ አቅርባለታለች። አሲርም ግን በዚህ በተዋከበ ጊዜ ሳይሆን ፈቅደሽና ወደሽኝ እንጂ በከፋሽ ሰዓት ላገባሽ አልችልም በማለት እየመከራት ነበረ። ሆኖም ከእናቷ ቤት ተጣልታ ወደ አባቷ ቤት ሄዳለች። አሁን ላይ ሀና እስር ቤት ሄዳ ከተምቹ ጋር ስትመለስ የድንብላል ወንድም ደግሞ ከክፍለ ሀገር መጥቶ ነበረ። ሆኖም ከአንድ ካፌ ገብቶ ምሳ ለመብላት እቃውን እዛ አስቀምጦት ሳለ አንዱ ኪሱን በርብሮ የወይዘሮ ሜላትን ወርቅ ይዞበት ይጠፋል። እሱም ታዲያ ወርቁን ለመመለስ ወደ ወይዘሮ ሜላት ቤት መጥቶ እግሯ ላይ ተደፍቶ ይቅር በይኝ ሴጣን አሳስቶኝ ነው በማለት ወርቁንም ሊመልስላት ነግሯት ነበረ። ሆኖም ኪሱ ሲገባ ወርቁን ሊያገኘው አልቻለም። ልብሱንም ቢዘረግፍ ሊያገኝ አልቻለም። ወይዘሮ ሜላት እብድ ሆና እየጎተተች ወደ እስር ቤት ይዛው እየሄደች እያለ ነበር። ሰላም ጤና ይስጥልኝ ክብሯንና ክብሯን ቻናሌ ቤተሰቦች ሰላማችሁ ይብዛ በየዓለም ዳርቻ ያላችሁ ወገኖቼ በሞላ። ዛሬ ደግሞ እነሆ ኖላዊ ድራማ አስተማሪ አዝናኝ የሆነውን እነሆ ቪዲዮንም እስከ መጨረሻ በማየት አበረታቱኝ እያልኩኝ ታዲያ ሀናና ተምቹ ድንብላልን ጠይቀው እየተመለሱ ነበረ። ወይዘሮ ሜላት የድንብላልን ወንድም ይዛ ወደ እስር ቤት ስትሄድ መንገድ ላይ ይገናኛሉ። ሆኖም ድንብላል እስር ቤት እንዳለች ያላወቀው ወንድሟ ድንብላል ደግሞ ወንድሟ ከክፍለ ሀገር እዚህ እንደመጣ አታውቅም። ታዲያ ሀናም ታዲያ በድንብላል ላይ የሰራሹ ነገር አሁን ላይ ዋጋ ያስከፍልሻል፣ ዝም ብለሽ በሰው አትጫወቺ፣ ወዴት ነው ይዘሹ የምትሄጁ በማለት ልጁንም ቀስ ብለን እንጠይቀው ቤት አስገብተን በማለት ከእናቷ ጋራ ክርክር ትገጥማለች። እናቷም ታዲያ ለሌባዬ ወገናችሁ ነው ወይ? በጭራሽ አላደርገውም፣ ሌባ አሳልፌ ለፖሊስ መስጠት አለብኝ በማለት ትናገራለች። በዛ የተነሳ እናትና ልጅ ይጣሉና ሁለተኛ እናንቺ ጋር አልመጣም፣ በቃ እሱን ካሳሰርሽው እናቴ ብዬ አልመጣም፣ ተኔ ጋር መቆራረጥሽ ነው በማለት እንደፈለገሽ በማለት ወይዘሮ ሜላትም ደምለውን ወደ እስር ቤት ይዛ ትሄዳለች። ሆኖም ታዲያ ድንብላል መምጣቱን የማታውቀው ወንድም ለድንብላልም ይዛው ሄዳ ባየችው ሰዓት በጣም ትደነግጣለች። ምን አመጣህ ከየትስ መጣ በማለት ጥያቄዋን ብታቀርብም ያሰብኩት ነገር ብቻ እንዳይሆን አንተ እንዳይሆንክ የወሰድከው ወርቁን በማለት ትጠይቀዋለች። ታዲያ ወይዘሮ ሜላትም ተናዳ ነበርና ታዲያ ከሱ ሌላ ማን ይወስደዋል? እኔ ጥርጣሬ ልክ ነው፣ ወንድምሽ ወርቅ ሰርቋል፣ ስለዚህ በማለትም ተሷ አንደበት እንድትሰሚው ነው በማለት ስትነግራት በጭራሽ ወንድሜ አታደርገውም፣
እውነትም እንደው አድርገዋለሁ በማለት ስትጠይቀው እሱም ቢሆን ሰይጣን አሳስቶኝ ነው እህት አለም ይላታል። ድንብላልም ምነው ይሄን ነገር ተማይ በጣም በድንጋጤ ወደ ውስጥ ትገባለች። ሆኖም እንግዲህ ደምለው ታስሯል። ድንብለች ግን ደግሞ ልቦና ገዝቶ የሰው ዕቃ ምን ሊሰራልኝ ችግሬን በችግር ላይ ቢደራረብም ችግሬን እወጣዋለሁ። የሰው ዕቃ ይዞ ከሄደ በኋላ የሰው ንብረት ልመልስ ብሎ ጭንቅላቱም ልቦናውን አሳምኖ ሊመልስላት መጥቶ ነበረ። ግን ደግሞ ሌባ ሳይሆን የቤተሰቦቹ ትልቅ ችግር እንዳለበት ነው የሚያሳየው። እዚህ ጋር ማንም ያልተረዳው ነገር የሰው ልጅ አንድ ሲቸግረው የማይፈልገውን መንገድ ይመርጣል። አማራጭ አጥቶ ታዲያ ምናልባትም ሲያየው አሳስቶት ይዞት ሄዶ ነበረ። ነገር ግን ሳይጠቀምበትም ወደ ወይዘሮ ሜላት ሊመልስላት አምጥቶ ነበረ። ሆኖም ለሌላ እድለኛ ሆኗል። በብዙ ሚሊዮን የተገዛ ወርቅ ለችግር ጊዜ የባሰ ጊዜ ሲመጣ ለልጆች ይሆናል ብላ ያስቀመጠችውን ወርቅ አሁን ላይ ታዲያ ደምለው ይዞ ሄዶ ተሱ ደግሞ ሌላ ቀማኛ ወስዶበታል። ነገር ግን አሁን እንደ ባንድ በኩል ሁሉም ስራ አጥቶ ሀናም ብትሆን ስራ የላትም። ወይዘሮ ሜላትም ብትሆን ኢዮኤል ባቀረበላት የስራ እድል አሁን ላይ እኔን እየተጫወተብኝ ነው በማለት ተናዳ ሁለተኛም መንገድ ላይ ስታገኘው አንተ በእኔ ላይ እየሳክና እየተጫወትክብኝ ነው፣ በቃ ከኔ ራቅ፣ እኔ ስርቃችሁ እናንተ ትመጣላችሁ፣ እኔ ስመጣ ደግሞ እናንተ ትርቁኛላችሁ፣ ስለዚህ አልፈልግም በማለት መንገድ ላይ አግኝቷትም ስለተፈጠረው ነገር ይቅርታ ቢጠይቃትም ታጠገቤ ሄድልኝ በማለት ተናግረው ነበረ። ሆኖም እንግዲህ እንደማትቀበለው ክብሯንም እንዴት እንደምትጠነቀቅ የሚያውቀው ኢዮኤል ጥሎ ይሄዳል። ታዲያ ለሂሳብ ሰራተኛነት እዛ ስለሚፈልጉ ዋናው ስራ አስኪያጅ ታዲያ ለምንድን ነው የሂሳብ ቦታውን ሰው ያላስገባህበት በማለት ቢጠይቀውም ወይዘሮ ሜላት ጥሩ ልምድና ከዚህ ቀደም ደግሞ የራሷን ድርጅት ከዜሮ ተነስታ ትልቅ ደረጃ እንዳደረሰችው ነገር ግን በሆነ በአጋጣሚ እሷ በሆነ ነገር ተጠምዳ ሳለ ለባሏ አሳልፋ ሰጥታው ነበረ። ታዲያ ድርጅቱን በዛ ምክንያት ሰራተኞቿ አክስረዋት ንብረቱ እንዳለ ተወርሶባት ነው በማለት ሲነግረው ሰውየው የመጨረሻ እድሌን እኔ ሞክራለሁ በማለት ለዩኤልም ይነግረዋል። ግን ደግሞ ተጠንቀቅ፣ እሷ በጣም ተናዳጅና ትዕግስት የሌላት ሴት ናት፣ ግን ደግሞ ለስራዋ በጣም ጎበዝ ናት በማለት ሁሉንም ነገር ያስረዳዋል። ኢዮኤልም እንግዲህ ቁጥቁል ራሷን እኔ ስለመጣሁ ነው ነገሮች የተበላሹት ብላ አሁን ላይ እየተበሳጨችና እየከፋት ነው ያለችው። ሆኖም ወደ አባቷ ቤት ሄዳ ከዚህም በኋላ ወደ እነሱ ጋር አልመለስም፣ ከአታቅፍ ከወጣው በኋላ ነገሮች ተበላሽተዋል፣ ምንም ሊስተካከሉ አልቻሉም በማለት ለአባቷም ትነግረዋለች። ግን ደግሞ በዚህ መንገድ ከእናትሽ እንድትመጪ አልፈልግም፣ እናትሽንም መረዳት አለብሽ በማለት ቢነግሯትም በጭራሽ አንተ ሂጂ ካልከኝ ሌላ ቦታ ሄጅ ነው እንጂ ማረው እዛ ቤት ድጋሚ አልሄድም በማለት እምቢ ትላቸዋለች። ታዲያ ለጆሮም ቢሆን ለተምቹ ተናቷ ሀናን አስታርቁልኝ፣ ወደ እናቷ ትመለስ፣ አሁን በዚህ ባሉበት ጊዜ ሀና እኔ ጋር መምጣት የለባትም በማለት አባባ ኖላዊ በጣም ይጨነቃሉ። ሆኖም ታዲያ እኔ ሂጂ ብላት እኔ ምገፋት ነገር ይመስላት ይሆናል፣ ግን ደግሞ እናንተ ማስታረቅ አለባችሁ ከእናቷ በማለት ለጆሮም ይነግሩታል። ጆሮ ደግሞ ከሀና ጋር ጥሩ ላይ አይደሉም፣ ተጣልተዋል፣ አይነጋገሩም። ታዲያ ተምቹ እኔ ፍቅረኛ ነውኝ ወይ ሄጄ ማናግራት፣ ፍቅረኛዋ ሄዶ ያናግራት በማለት እንግዲህ እምቢ ይላቸዋል። ሆኖም አሲር አንተ ከእናቷ ጋር አስታርቅልኝ ሄድና በአሁኑ ሰዓት እንደዚህ ሆነው ጥላ መምጣት የለበትም፣ እኔ ደግሞ ብናገራትም በመክራትም እኔ ገፋዋት መስሏት ትከፋብኛለች በማለት ፍራቻ ውስጥ ስለገቡ ጆሮ እንዲያናግራት አድርገው። ወይዘሮ ሜላትም ታዲያ ከእስር ቤት ስትመለስ ሀናን አላገኘቻትም ነበር። ሰላምዬንና ምናሴን ሀና አልመጣችም ወይ በማለት ስትጠይቃቸውም ስልክም አታነሳ፣ የት እንደሆነች አናቅም ሲሉ አባቷ ጋር ሄዳ ነው በማለት እንግዲህ
ለዛሬው ተዋት በማለት እዛው ታራለች። ነገር ግን ጠዋት ላይ ምናሴ ስራ ከመሄዱ በፊት ወደ እሷ ሄዶ ነበረ። ምናሴም ታዲያ አትመለሽም ወይ በማለት ይጠይቃታል። ከዚህም በኋላ እዚህ ነው የምኖረው፣ እናቴ እንደሆነች ራስ ወዳድ ሆናለች፣ ምንም ነገር ልታስብ አትችልም በማለት እንግዲህ እኔ አሁንስ ደክሞኛል፣ እኔ ከአባቴ ጋር መሆን የምፈልገው በማለት ለምናሴም ነግራው፣ ምናሴም አንቺ እንዳልሽ በማለት ወደ ስራው ይሄዳል። ምናሴም እንግዲህ ልቡ ቢያዝንም ወደ ስራው ተመልሷል። ሰላምዬ ደግሞ በጠዋት ተነስታ ወንድምሽን እስር ቤት ሄደን እንጠይቅ በማለት ለድንብላል ታቀርብላታል። ድንብላልም ታዲያ እኔ አልሄድም፣ ደምለው የሚባል ወንድም ሌባ ወንድም የለኝም በማለት ለሰላምዬ ትመልስላታለች። ሰላምዬ ደግሞ እኔ እኮ በጠዋት ከምናሴ ጋር ልወጣ ነበረ፣ ያንቺን ወንድም እንድንጠይቀው ብዬ ነው ያረፈድኩት። ስለዚህ ሂጂና ጠይቂው፣ የሆነ ነገር እንኳን ቢሆን በኋላ እንዳታዝኒ። ስለዚህ አሁን ሄደን እንጠይቀው ብትላትም ድንብላል በጭራሽ ሌባ ወንድም የለኝም፣ ደምለው የሚባልም ወንድም የለኝም፣ ሄጀም አልጠይቀውም በማለት እንግዲህ እምቢ ብላለች። ሆኖም እንግዲህ ሰላምዬም ለአሴ ተምቹ የድንብላል ወንድም እንደታሰረና ወይዘሮ ሜላት ወደ እስር ቤት እንደወሰደችው ለአሴ ይነግረዋል። ሆኖም ምን አይነት ችግር እንዳለበት ለምንስ እንደሰረቀ እስር ቤት ሄደን መጠየቅ አለብን። ወርቁ ከበድ ያለ ብር ነው የተገዛው። ስለዚህ ለረጅም ጊዜ ሊፈረድበት ይችላል። ምክንያቱን አውቀን መረዳት አለብን በማለት አሴም ሀሳብ ያቀርብለታል ለተምቹ። ታዲያ ወደ እስር ቤት የሚሄደው ለምለውን ይጠይቁታል። ወርቁንስ እንዴት ልሰርቀው ቻልክ? ለምንስ ፈልገኸው ነው? በማለት እንግዲህ አሴና ተምቹ ይጠይቁታል። ሆኖም ሴጣን አሳስቶኝ ነው፣ እኔ እንደው ምን እንደሆንኩ አላቅም በማለት ችግሩን ያለውን ችግር የቤተሰቦቹን ችግር ለመሸፈን ሲል ያደረገው እንደሆነ እየነገራቸው ነበረ። ታዲያ መንገድ ላይስ ምን አጋጠመህ? እንዴትስ ሆኖ ነው ሊጠፋብህ የቻለው? በማለት አሴም ይጠይቀዋል። ሆኖም ከአንድ ካፌ እንደገባና ካፌ ውስጥም ቁጭ ብሎ አንድ ሰው ምሳ ለመብላት ተቀምጦ ሳለ እጁን ሊታጠብ ሲሄድ ከዛ ሲመለስም አንድ ሰው ኪሱን እያነሳ ስለደረሰበት ስለ ሁኔታው በደንብ እየነገራቸው ነበር። እንደምለው እንግዲህ ሲያስታውስ ልክ እቃውን ሲያነሳ ነበር የደረሰው። ሆኖም ፌስታል ወርቆብህ ላነሳልህ ነው በማለት ሰውየውም ምሳ እንዳለ በርብሮ ወርቁን ካገኘ በኋላ ኪሱን እንደነበረ ሲያስቀምጥ ነበር የደረሰበት። ግን ደግሞ ስላልተገነዘበው ምናልባትም ወርቁን አንስቶ ይወስድብኛል ስላላለ ይሁን እንጂ በአይኑ በደንብ አይቶታል ሰውየውን። ልጁን በደንብ አይተዋል ወይ ብሎ ይጠይቀዋል። በደንብ ነው ያየሁት በማለትም እንግዲህ እንዴት እንደሸወደው ይነግራቸዋል። እነሱም ታዲያ አይዞህ በቅርብ ከእስር ቤት ትወጣለህ፣ ልጁን ታወቅከው፣ ችግር የለም እናፈላልጋለን በማለት እንግዲህ ከእስር ቤትም ተመልሰዋል። ታዲያ የእህቱ ነገር በጣም ጨንቆታል። ምክንያቱም ይህን ነገር ሰምታ ይቅር የምትለኝ አይመስለኝም በማለት እንግዲህ በጣም ጨንቆታል። እና እነሱም ቢሆኑ አይዞህ ድንብላል አሁን ስለተናደደች እንጂ በአንተ ጨክን አይደለም። ሆኖም እንግዲህ ወርቁን የሰረቀውን ሰውዬ እናሴና ተምቹ ካገኙት ምናልባትም የድንብላል ወንድም ከእስር ቤት ሊወጣ ይችላል። ወርቁንም ግን ደግሞ ሊሰረቀው ልጅ ወደ ምናሴ ጋር ጫማውን ሊያስቀርክ ሄዱ ነበረ። ታዲያ ሰላምዬም በወቅቱ ስለነበረች ቁጭ እንዳለ ጫማ ጠራጊ ነሽ ወይ ወይስ ጫማ ልታስጠርጊ ነው እንዳልል የለበሽው ጫማ አይጠረግም በማለት ሲጠይቃት አይደለም እኔ ሊስትሮ ነኝ እኮ በማለት ሰላምዬም ትነግረዋለች። ሊስትሮ ከሆንሽማ ተነሽ ጥረጊልኝ በማለት ምናሴ ደግሞ አይሆንም እኔ ነኝ የምጠርገው ጫማህን ታበላሽብሃለች ብሎ ቢነግረውም ታበላሸው ካበላሸችው ደግሞ እሷው ትጠርገዋለች ችግር የለም በማለት ሰላምዬ እንግዲህ ጫማውን ትጠርግለት። ሆኖም እንግዲህ ጫማውን ስለጠረገችለት ብዙ በዛ ያለ ብር ሰጥቷት ይሄዳል። ሰላምዬ መልሳለ ቢሉትም ያዡ ማምዬ በማለት እንግዲህ ያ ወርቁን የሰረቀው ሰውዬ ሰጥቷት ይሄዳል። ወርቁንም ቢሆን ምናልባት ሸጦት ይሆናል ብር በኪሱ የያዘው። በአንድ በኩል ደግሞ ወይዘሮ ሜላት አሁን ላይ ስራ አጥታ እቤት ውስጥ ነው ያለችው። ግን ደግሞ
በገቢው ራሱ ምናሴ ነው። አሁን ላይ ሰላምዬም እንኳን ስራ የላትም። ስለዚህ ምናሴ አሁን ላይ በሚሰራው ነው እየተዳደሩ ያሉት። እንዳይገናኙ ስላደረገች ወይዘሮ ሜላት ደግሞ በእኔ ላይ እየተጫወተብኝ ነው ዩኤል በማለት ተናዳ ነበረ። አሁን ላይ ግን ወደ ስራ ልትመለስ ነው። ታዲያ የቤተሰቦችን ቅድሚያ መስጠት አለብህ በማለት ከቀጠሮ ስላስቀረችው በዛ ምክንያት ነበር ወይዘሮ ሜላትም የተናደደችው። ሆኖም እንግዲህ ወደ ቢሮ ሲገባ አለቃው ያችን ሴትዮ እንዴት ነው የቀጠርካትን? አሁን ላይ ምን ላይ ደርሳችኋል? ሲለውም እሷ በቤተሰብ ችግር የተነሳ አለመግባባት ተፈጥሯል። ሆኖም አሁን ላይ ለእኔ እሺ ብላ አትመለስልኝም በማለት ይነግረዋል። እንድትሰራ አድርጋት ቢለውም ወይዘሮ ሜላት ፈቃደኛ አይደለችም። አግኝቻት አናግሪያት ነበር ግን ደግሞ ለእኔ ይሻላለችኝም በማለት እኔ የመጨረሻ እድሌን እሞክራለሁ ባለው መሰረት ሰውየውም ስልክ ቁጥሯን ተቀብሎ ነበር። ለወይዘሮ ሜላትም ቤት ውስጥ እንዳለች ይደውልላታል። ዩኤል አለቃ ነኝ በማለት እንግዲህ ሲያናግራትም እሷ በወቅቱ በጣም ተናዳ ስለነበረች ማንም ሁን በቃ አልፈልግም የዩኤል ስም ብቻ ስለተጠራ በጣም ትናደዳለች። በዛ መሀል ታዲያ ቀስ ብላም ስታስታውስ የሰውየው ስም ተምታቶባት ስለነበር ለጊዜውም ደግሞ በጣም ተናዳ ስለነበረም ቆይታ ታዲያ ስሙን ስታስታውስ በጣም ሀብታምና ባለሀብት እንደሆነ ታስታውሳል ዘንድ ስልኩን ዝጋ በማለት ጮኻበት ነበረ። ሆኖም ሰውየው ግን ምን ሆና ነው የሆነ ችግርማ ተፈጥሯል በማለት ዩኤል በነገረው መሰረት እንግዲህ ወደ ቤት ይመጣና እቤትም ሲመጣ ወይዘሮ ሜላት በጣም ትደነግጣለች። በዚህ ሁኔታ ባታይን ደስ ይለኝ ነበረ ለካ አንተ ነህ በማለት ቆይቼ ነው ስምክንም ያስታወስኩት በማለት ታውቂኛለሽ እኔን እኮ በማለትም እንግዲህ ሰውየውም ራሱን አስተዋውቃታል። በደንብ ነዋ አንተን የማያውቅ ሰው ማን ይኖራል ብለህ ነው የታወቅ በከተማ ውስጥ ባለሀብት አይደለህም ወይ በማለት እሷም ትመልስላታለች። ታዲያ የስራው እድልም እንግዲህ አቅርቦላት ዩኤል ባቀረበልሽ መሰረት በስራው ምንም ጥርጥር የለውም አንቺ እንደፈለግሽ መስራት ትችያለሽ፣ ግን ደግሞ አንዳንድ ነገሮች ምንነጋገራቸዋለ ስራውን እንድትጀምሪ ፈቃደኛ ነሽ ወይ በማለት ይጠይቃታል። እሷም በደስታ ፈቃደኛ እንደሆነች ትገልጽለታለች። ነገር ግን የሰው ልጅ አይደለን እኛም ነገ ምን እንደሚደርስብን አያውቅም በማለት መልሶላታል። እሷም በጣም ስለተሸማቀቀች እንደዚህ በሆነ ቦታ ላይ በማግኘትህ ባላገኘህ ደስ ይለኝ ነበር ስትለው ነበር እንደዛም ያላት። ሆኖም ነገ ስራ እንደምትጀምር ተነጋግረው ሰውየውም ወደ ቤቱ ተመልሷል። ወይዘሮ ሜላት ታዲያ ለካ እንደዚህ ለስራ ተፈላጊ ነኝ ወይ ተመስገን አምላኬ በማለት እንግዲህ ፈጣሪዋንም አመስግናለች። እንግዲህ ወደ ስራ ትመጭው ወይዘሮ ሜላት ታዲያ በጠዋት ሄዳት ሀና እንድትመለስ ጠይቃታለች። በጭራሽ እዛ ቤት አልመለስም፣ እኔ ከመጣው ጀምሮ ችግር ሆኝባችኋለሁ፣ ባልመጣ ይሻል ነበር በማለት ለወይዘሮ ሜላትም ትነግራታለች። ሆኖም አንቺም መጣሽ አልመጣሽ ችግሩ እንዳለ ነው፣ ግን ደግሞ አሁን አንቺ አትጨነቂ በማለት ወይዘሮ ሜላትም ብትላት ግን ደግሞ እንደማትመለስ ነግራት ተመልሳል። እኔ ባልጠፋ ኖሮ የሁሉ ችግር አይፈጠርም በማለት ለእናቷም ትናገራለች። ሆኖም ከመጀመሪያ ጀምሮም ከቤታችን ችግር ጠፍቶ አያውቅም፣ አንቺ ራስሽን ተጠያቂ አታድርጊ በማለት ወይዘሮ ሜላት ወደ ቤት ይዛ ልትመጣ ነበር የፈለገችው። ነገር ግን እናንተም የራሳችሁን ችግር ፍቱ፣ እኔም አባዬ ጋር ሆኜ ችግሬን እፈታለሁ፣ ሰላም ማግኘት እፈልጋለሁ፣ እኔ ደክሞኛል በማለት ለእናቷ ትመልሳለች። ወይዘሮ ሜላትም ታዲያ የሀና እናት የእኛ የአንቺ የሚባል ችግር አለ ወይ? ጆሮም ወደ ቤት ይመጣና ስለ ሁኔታው እየጠየቃት ነበር። እሷም ታዲያ አግባኝ በማለት ነበር የጠየቀችው። ወደሽና ፈቅደሽ እንጂ ዝም ብሎ ስለ ከፋሽና ስለ ተጨነቅሽ ትዳር አይሆንም በማለት መልሬ ቪዲዮ እዚህ ላይ አብቅቷል። ቀጣዩ ምን ይፈጠራል የሚለውን አብረን እናየዋለን። በያላችሁበት ሰላም ቆዩልኝ።